ብዙ ጊዜ ለ00 መኪና ነው ባንክ ብድር አማራጭ የሚኖረው። እኛ ግን ለዩዝድ መኪኖችን ባንክ ብድር እናመቻችላቸዋለን። ከከስተመር ጋር ብቻ ፍቅር ነን። ብዙ መኪኖች በግቢያችን ውስጥ ይገኛሉ። መኪና እንሸጣለን፣ እንገዛለን፣ እንለውጣለን እና እሁድ ደግሞ ለየት ባለ መልኩ ሰንዴይ ማርኬት በሚል በምናዘጋጅ ፕሮግራም ካላቸው ካሽ አንጻር ከአቅማቸው ጋር የሚሄዱ መኪኖችን በአንድ ቦታ ሰብሰብ አድርገን እንጠብቃቸዋለን ማለት ነው። ትራንሲም የለውም፣ ግሪልም የለውም፣ ቀለም ርማት የለውም። በቃ ምንም አይነት እንከን ማለት ሙሉ ለሙሉ ፋብሪካ አቋም ላይ የሚገኝ መኪና ነው። ብዙ ጊዜ ያገለገሉ ወይም ደግሞ ዩዝድ መኪናዎችን ነው በመያዝ የምንታወቀው። 00ዎችን እንይዛለን። ዩዝድ መኪኖችን እስከ ኤሌክትሪክ አሁን እስካሉበት ደረጃ ድረስ ያሉ መኪኖችን እንይዛለን። ነዳጅ ላይም አይታማም። ለራይድ ከፈለጉ ለቤት መገልገያ የትም በቃ ገብቶ መውጣት የሚችል መኪና ነው። ምንም ጭረት የሌለው ምንም በቃ ንክክ የሌለው መኪና ነው። ጊዜውም አሁን የቅርብ ጊዜ ስለሆነ መብራት ቢጠፋ ነዳጅ አለ፣ ነዳጅ ቢጠፋ ደግሞ ኤሌክትሪክ አለ። ገብሻል ቻርጅ አድርገሽ መሄድ ትችያለሽ። ይሄ መኪና አጠቃላይ ዋጋ 2,700,000 ብር ነው። ለምን ቀነሰ ልትይኝ ትችያለሽ። እሱን ነግርሻለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። እንደሚታወቀው ቻናላችን የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ መኪና መግዛት ለምታስቡ ቤተሰቦቻችን በሙሉ በአይነቱ ለየት ያለ የተለያዩ አይነት መኪኖችን ከትንሽ እስከ ትልቅ በየአይነቱ የምናስቃኛችሁ ይሆናል። ዛሬ የተገኘነው ሶሉሽን ካር ማርኬት ነው። በዚህ ተቋም ምን አይነት መኪኖች አሉ፣ በምን አይነት ዋጋ ማግኘት እንችላለን የሚለውን አንድ በአንድ የምናሳያችሁ ነው የሚሆነው። እናንተም ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ከዛም በተጨማሪ ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን እናኦላለ ወደ ፕሮግራሙ። ሰላም እንደምን አለሽ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በመጀመሪያ እስቲ ራስሽን አስተዋውቂልኝ። ዛሬ ደግሞ የት ነው ያለ ነው? እንግዲህ እኔ ስሜ ሃይማኖት ተመስገን ይባላል። የሶሉሽን ሰንዴይ ማርኬት በሚባል እንታወቃለን። ዛሬ አጋጣሚ ሆኖ ሰንዴይ ማርኬታችን ላይ ሳይሆን ባዘቦት ቀን ነው የመጣሽው። አዘቦት ቀንም ቢሆን እንደምታዩ ብዙ መኪኖች በግቢያችን ውስጥ ይገኛሉ። መኪና እንሸጣለን፣ እንገዛለን፣ እንለውጣለን እና እሁድ ደግሞ ለየት ባለ መልኩ ሰንዴይ ማርኬት በሚል በምናዘጋጅ ፕሮግራም ነው የምንታወቀው። በጣም ደስ ይላል። በዚህ ፕሮግራም ላይ ምንድነው የምትሸጡት? በብዛት ምንድነው የምትይዙት? ያው የምንታወቀው ብዙ ጊዜ ያገለገሉ ወይም ደግሞ ዩዝድ መኪናዎችን ነው በመያዝ የምንታወቀው። 00ዎችን እንይዛለን። ዩዝድ መኪኖችን ከ1999 እስከ ኤሌክትሪክ አሁን እስካሉበት ደረጃ ድረስ ያሉ መኪኖችን እንይዛለን። ቪትሶችንም፣ ኮምፓክትም፣ ኤሌክትሪክ፣ ቢዋይዲ አሁን ደግሞ በቅርቡ እየመጡ ያሉ መኪኖችንም አሉ። እነሱንም እንይዛለን። ዞር እያለን ደግሞ ያሉት መኪኖች በደንብ ላሳይሽ። በጣም ደስ ይለኛል። እኔም በጣም ብዙ መኪኖችን ነው እያየሁ ያለሁት። እንግዲህ እኔም ለመጎብኘት በጣም ጓጉቻለሁ። እስቲ ከአንድ ባንድ እናያቸው። እሺ እኔማ አሁን እዚህ ጋር እንደምታዩ የ2008 ሞዴል ያሪስ ኮምፓክት በመባል የሚታወቃል። እነዚህ እንግዲህ ከ2005 እስከ 2015 ድረስ ያሪስ ኮምፓክቶች በግቢያችን ውስጥ ይታያሉ አሉ እና እነዚህ መኪኖች ከፈለጉ ደግሞ በባንክ አማራጭ ከፈለጉ ደግሞ ሙሉ ካሽ አድርገው ያው ካሽና ባንክ ሲሆን ደግሞ የተወሰነ ልዩነቶች አሉት፣ ድርድር አለው እና እንደምታዩ አሁን ለምሳሌ ይሄ 2008 ሞዴል ነው። 1,50,000 ብር ካሽ ከፍለው 700,000 ብር ደግሞ ባንክ ያለበት ነው። ኦሬዲ ይሄ የተመቻቸ መኪና ነው። ባንክ ዳ ያለበት ሂሳብ ከፍለው ዘግተው ሲጨርሱ በየወር ተመላሹን ሂሳብ ዘግተው ሲጨርሱ ስም የሚዞርላቸው የግላቸው መኪና የሚሆን ማለት ነው። እንዲሁም ደግሞ የሚመቻቹ የተለያዩ መኪኖችን የሚመቻቹ ማለት ደግሞ ስም ይዞርላቸውና በቅድሚያ በስማቸው ሊብሬ ከሆነ በኋላ ወደ ባንክ ፕሮሰስ ሄደው የቀረውን ለምሳሌ 700,000 ብር ባንክ የሚመቻች መኪና ቢሆን 700,000 ብሩ ባንኩ ሲለቅላቸው ለባለቤቱ ይወስዱና መኪናቸውን ይረከባሉ ማለት ነው። ስለዚህ ባንክ ዳ ያለባቸውን መኪኖች ባንክ ደግሞ የሚመቻቹ በስማቸው ዞሮ የሚገቡ መኪኖችን እዚህ ማግኘት ይቻላል ማለት ነው። ያው እንዳልኩሽ ይሄ ባንክ ዳ ያለበት እንዲሁም ባንክ የሚመቻችም ውክልና የማይፈልጉ ሰዎች አሉ። አሁን ባንክ ዳ ያለባቸው መኪኖች ስም ስለማይዞር ቅድሚያ በውክልና ነው የሚሆነው መሸጥ መለወጥ እንዲችሉ ሆኖ ማለት ነው። ሶ ያንን ነገር የማይፈልጉ ሰዎች ደግሞ በስማቸው ዞሮ የሚመቻች መውሰድ የሚፈልጓሉ። እንዲሁም ደግሞ ያው ካሽና ባንክ እንዳልኩሽ ልዩነት ቢኖረው ሙሉ ካሽ ከፍለው ለምሳሌ ይሄ እዳ ባይኖርበት 1,750,000 ብሩን ካሽ ይከፍሉና ከዛ በኋላ መኪናውን ዛሬውኑ መውሰድ ይችላሉ ማለት ነው። እነዚህ አማራጮች እኛ ጋር ይገኛሉ። እንግዲህ እንደምታዩ ያሪስ ቤልታ የተለያዩ መኪኖች አሉ። ወደዛ ምንና ያንን ላሳይሽ። በጣም አሪፍ። እስቲ ስለ መኪና እናውራ። አንድ ሰው ምንም አይነት መኪና ገዝቶ የማያውቅ ሰው ወደዚህ ሲመጣ እንዴት ነው የምታማክሩት? ዩዝድ የሆኑ መኪኖችን ሰዎች ከመግዛታቸው በፊት ምን ነገሮችን ቀድሞ ማወቅ አለባቸው ብለሽ ታምኛለሽ? እንዳልኩሽ አሁን እኛ ጋር መሸጥ ብቻ አይደለም እንግዲህ ማለት አይዲያም ሼር እንደራረጋለን። የምንሰጣቸው
እንትኖች አሉ። ምክንያቱም ሁሉም ሰው መኪና ነርቶ የሚያውቅ ላይኖር ይችላል፣ ሀሳቡ አይዲያው ላይኖረው ይችላል። ያንን ደግሞ የማማከር አገልግሎትን በተጨማሪ እንሰጣለን። ለምሳሌ አሁን ስለዚህ መኪና ያለበትን ሁኔታ ኢቭን እኛ መኪና ግቢያችን ውስጥ እንኳን ስናስገባ አስፈትሸን ነው የምናስገባው። ገብቶሻል? ያለበትን ሁኔታ አይተው አምነውበት ይሄ መኪና እንደዚህ አይነት ነገር አለ። ምክንያቱም ይሄ መኪና ዩዝድ መኪና ነው። ዩዝድ መኪና እስከሆነ ድረስ ደግሞ የተለያዩ እንከኖች ሊኖሩበት ይችላሉ። የከፋ ማለት አሁን ለምሳሌ ሞተር የሚባል አለ፣ መሰረታዊ ችግር የሚባሉ ሻንሲ ሊኖርበት ይችላል፣ ግሪል ሊኖርበት ይችላል፣ ጠርዝ የመሳሰሉ እንደነዚህ አይነት እንከኖች ሊኖሩበት ይችላሉ። ዩዝድ መኪና እስከሆነ የፊት ችግር ብቻ የተለያዩ መኪኖች ላይ እንከኖች ሊኖሩ ይችላሉ። ግን ምንድነው ጎልቶ ይወጣ እዚህ መኪና ላይ ይሄን መኪና ቢይዙት ምን አይነት እንትን ሊገጥማቸው ይችላል? ይገለገሉበታል ወይ? ምን ያክል ይገለገሉበታል? ሞተር ለምሳሌ 70% እና 50% ሲሆን ሲፈተሽ አንድ አይሆንም። ምክንያቱም ኦልሞስት 50% ከሆነ ሞተር እድሳት ይፈልጋል ማለት ነው። 70% ከሆነ ግን እንዳይወስድ መኪና አሪፍ ደረጃ ላይ ነው ያለው ብለን ነው እንትን ምን መካኒኮችም በፐርሰንት የሚጠቅሱት በዛ ምክንያት ነው። 100% ዩዝድ መኪና አይሰጠውም ሞተር ላይ ማለት ነው። ያደሰ ያላደሰ ሞተር ያደሰ ሞተር ያላደሰ የሚባል ልዩነቶች አሉ። ሶ ምንድነው አሁን አንዳንድ ሰው ሞተር ያልፈታ መሆኑን ይፈልጉና ሞተር ያልፈታ ከሆነ ደግሞ እነዚህ ኦልሞስት 28 10 ምናምን አመታቸው ነው እነዚህ መኪኖች ተመጡ። አዎ ሞተር በተወሰነ መልኩ እድሳት ሊፈልግ ይችላል። ግን ኦልሞስት ሞተር ያልፈታ መኪና የሚፈልጉ ከሆነ ደግሞ ሞተር ሊፈልግ ይችላል። ያንን አምነውበት የሚገዙ ሰዎች አሉ። ገብቶሻል? ራሳቸው በራሳቸው እድሳት ማደስ የሚፈልጉ ማለት ነው። አንዳንድ ሰው ያንን ወጪ ማውጣት የማይፈልግም ደግሞ አለ። ሶ ያ ሲሆን ደግሞ ኦልሞስት ሞተር ያደሰ መኪና የሚፈልጉ ሰዎች አሉ። ሁሉም አንድ አይነት ግንዛቤ አንድ አይነት ፍላጎት አይኖራቸውም። ገብቶሻል? ወጪ የማይፈልጉ ሰዎች አሉ፣ የታደሰ የሚፈልጉ ቀለም የደረበ ይባላል። አዎ ሰማለሁ። እኔም አንዳንዴ እንደዛ ሲባል ምንነቱን አይገባኝም እንጂ ምንድነው ቀለም መደረቡ ምንም ክፋት የለውም። በምን ምክንያት ደረበ ይሄ መኪና? በምን ምክንያት ደረበ? አክሲደንት ደርሶበት ነው ወይ ወይስ እነዚህ መኪኖች ብዙ አመት ስለቆዩ ፌድ አድርጎ ነው ወይ? ገብቶሻል? በሆነ አክሲደንት የሆነ ነገሩን ከቨር ለማድረግ ቀለም የሚደርቡም አሉ። ገብቶሻል? ግጭት ሲኖርበት ምናምን ያ ከሆነ ሜቢ ያ ግጭት የከፋ ካልሆነ መደረቡ አይከፋም። ገብቶሻል? ሲፈተሽ መኪና አሁን እኛ ስናስፈትሽላቸው በእኛ ፍተሻ አምነው የሚሄዱም አሉ። እነሱም ደግሞ ይፈለጉበት ቦታ እንዲያስፈትሹ መብት ሰተናቸዋል ሙሉ ለሙሉ ማለት ነው። እና ይሄ መኪና ድጋሚ ያስፈትሻ ያለበት ሁኔታ ከተመቻቸው ከኛም ፍተሻ ጋር ያን ያክል ዲፈረንስ ከሌለው አምነውበት ሊገዙ ይችላሉ። አስፈትሸው ሲመጡም ደግሞ የተወሰነ ድርድር አለው። ሞር ብዙ ጊዜ አሁን እኛ ጋር በፌድ ምክንያት የሚገቡ መኪኖች ፌድ ስልሽ መኪናው ሲቆይ ቀለም ፌድ እያደረገ ይመጣል። በዛ ምክንያት ደግሞ ፌድ ሲያደርግ ያስጠላሻል አሉ። አሁን አንዳንዶችም ቀለም ያልደረቡ መኪኖች ያው እንደ ሰው ፍላጎት ስለሚለያይ ቀለም ያልደረበ መኪና የሚፈልጉ ሰዎች አሉ። ያ ሲሆን ፌድ ያደረጉ መኪኖችን በራሳቸው ቀለም ማስቀመጥ አሁን ሞተር እንደራሳቸው ማደስ እንደሚፈልጉት ሁሉ ቀለምም ደግሞ እንደራሳቸው ማስቀባት የሚፈልጉ ሰዎች አሉ። ሶ ያ ወጪ ሙሉ ለሙሉ የተወሰነ ወጪ ሲወጣበት 100ም ሊወጣበት ይችላል፣ 200ም ሊወጣበት ይችላል ይሄ መኪና ገብቶሻል። ከዛ ፍተሻ አንፃር የተወሰነ ያክል ድርድር እናደርግና ከዛ በኋላ ወደ ግብይቱ እንሄዳለን ማለት ነው። በጣም አሪፍ ጥሩ የሆነ ማብራሪያ ነበር የሰጠሽኝ። ስለዛ ወደ ቀጣዮቹ መሄድ ይችላል። ቀጣዮቹን ደግሞ ላሳይሽ። እሺ አሁን ደግሞ የምንገኘው እንዳልኩሽ ቅድም ያሪስ ኮምፓክት በሚል ነበር ያየነው። ያሪስ ምርት ሆኖ ደግሞ ያሪስ ቤልታ በሚል ቦዲውን አፕዴት አድርጎ ሰፋ ባለ ኮሮላ ቦዲ በመባል ይታወቃል። ብዙውን ጊዜ እነዚህ ይዞታቸው አሪፍ ቢሆንም ይሄም 3 ፒስታን ነው። ቅድም ያሳየውሽም ያሪስ ኮምፓክት 3 ፒስታን ነው። ልዩነት የላቸውም፣ ግን ኮሮላ ቦዲ በመባል ይታወቃሉ እነዚህ። እና እንዳልኩሽ ይሄ አሁን 27 ሞዴል ነው። ይሄ አሁን ባንክ የሚመቻች ነው፣ ባንክ ዳ ያለበት አይደለም። ከፈለጉ 1,150,000 ብር ካሹን ይከፍሉና 800,000 በባንክ አማራጭ እናመቻችላቸዋለን። ሙሉ ካሽ መክፈል የሚችሉ ሰዎች ደግሞ ሊኖሩ ይችላሉ። እነሱ ሲኖሩ ደግሞ አጠቃላይ 1,950,000 ብር ይከፍሉና ያው የተወሰነ ድርድር አለው እንዳልኩሽ። ግን ለምሳሌ ይሄንን አሁን 1,950,000 ብር ከፍለው መውሰድ ይችላሉ። ቅድም እንዳልኩሽ ደግሞ ምንድነው መኪኖች አስፈትሸን የምንረከበው እያልኩሽ ነበርና አሁን እዚህ ጋር እንደምታዩ ለምሳሌ ይሄ የዚህ መኪና የፍተሻ ወረቀት ነው። በቅርቡ ነው የሚቀመጠው። እዚህ ነው የሚቀመጠው። አዳዲስ መኪና ይገቡ ካልሆኑ ወይ አጋጣሚ ምናምን አብዛኛው መኪና ፍተሻ ወረቀት አላቸው። እንደምታዩ ሁሉም በሚባል ደረጃ ፍተሻ ወረቀት አላቸው። ሶ ይሄንን እንደዚህ አይተው ማለት እኛ ከምንላቸውን በላይ መካኒክ ያላቸውን ደግሞ ያምናሉ። ገብቶሻል? እዚህ ጋር ገበያ ነው፣ እነሱ መተማመንን ይፈልጋሉ። በደረሰኝ የተረጋገጠ በደረሰኝ የተረጋገጠ ሞተር ይሄን ያህል ደረጃ ሻንስ ያለው ወይ ቀለም ደርቧል ወይ የመሳሰሉ የቦዲው ላይ ያሉትን አክሲደንቶች ምን ያክል ወጪ ለዚህ መኪና ያስወጣኛል። እዚህ ላይ አሁን አጠቃላይ ሜቢ 100 ምናምን ሺህ ሊወጣበት ይችላል። ግን የወጣበት ወጪ እንዳለ አሁን ግዴታ እዚህ መኪና ላይ ያስወጣሃል ማለት አይደለም። በጊዜ ሂደት የሚስተካከሉ ነገሮች ናቸው። ግን ምንድነው ጀስት አሁን ጀነራል ያለበትን ደረጃ ነው የዚህ መኪና
የሚነግሩሽ። ምክንያቱም ይሄ መኪና እንደዚህ ስላለበት ይስማማሻል ወይ ትገዢዋለሽ ወይ ነው ነገሩ። ገብቶሻል? ግልጽ የሆነ መረጃ አስቀምጦ በፍላጎት ነው። ሲፈልጉ ነዳ አድርገው መሞከር ይችላሉ። ሲፈልጉ ሌላ ቦታ ድጋሚ ማስፈተሽ ይችላሉ። ሲፈልጉ ደግሞ እዚህ ጋር እንደምታዩ እዚህ በጣም ብዙ ታዋቂ ፌመስ መካኒኮች አሉ። ከስተመሮች በብዛት የሚያስፈትሹባቸው ቦታዎች ነው እኛም የምናስፈትሸው ለእምነት ስንል ማለት ነው። እና ያን ሲተማመኑበት ይሄ መኪና የግላቸው እናደርጋለን ነው የሚልሽ። እና ይሄ ያሪስ ቤልታ በመባል ይታወቃል ማለት ነው። ያሪስ ቤልታ ደግሞ ያሪስ ሴዳን የሚባል በ4 ፒስተን አለ። ኮምፓክቶችም አጋጣሚ 3 ፒስተን ነው ሳይሆን እንጂ በ4 ፒስተንም አለ። በጉልበት የተወሰነ ዲፈረንስ አላቸው። በማኑዋል በአውቶማቲክ ሁሉም መኪኖች አማራጭ አላቸው። በ4 ፒስተን፣ በ3 ፒስተን፣ በሞዴል የተለያዩ ከለር አማራጮች ጭምር አንድ ላይ አመቻችተን እናቀርብላቸዋለን ማለት ነው። በጣም ደስ ይላል። እሺ አሁን ደግሞ ወደ ቀጣዩ ምናየውን እሺ አሁን የምንገኘው ደግሞ የኤክስኪዩቲቭ ምርት የሆነውን ኮሮላ በመባል የሚታወቀው ነው። ይሄ እንግዲህ እንደምታዩ የ2007 ሞዴል ነው። ቀደም እንዳልኩሽ ባንክ ያለባቸውና ባንክ የሚመቻቹ መኪኖች በማለት እንለያቸዋለን። አሁን ይሄ መኪና በውክልና የምንሰጠው ምክንያቱም ይሄ 800 ሺህ ብር የባንክ ብድር ያለበት መኪና ነው። ኦሬዲ ውክልና አድርገው ሂሳብ ዘግተው ሲጨርሱ በየወሩ የሚመለሰው ሂሳብ ዘግተው ሲጨርሱ የግላቸው ማድረግ የሚችሉት መኪና ማለት ነው። 2007 ሞዴል ነው እንዳልኩሽ 1,600,000 ብር ብቻ ነው ከነሱ የሚጠበቀው። 800 ሺው ቀስ እያሉ በየወሩ ተመላሽ የሚደረገውን ገንዘብ ተመላሽ እያደረጉ የግላቸው ማድረግ ይችላሉ ማለት ነው። ይሄ እንግዲህ እንደምታዩ ቀለም ደርቧል፣ ተፈትሾ አልፏል ማለት በጣም አሪፍ ደረጃ እንደሚባል ኮሮላ ነው። ቀለም በፊት ደርቧል። በ4 ፒስተን ነው ያው እነዚህ መኪኖች የምናገኛቸው። ውስጡንም እንደምታዩ በክሬም ዳሽቦርድ በሚፈለገው መኪና ነው ይሄ መኪና የምናገኘው ማለት ነው። ለምን አይነት አገልግሎት ይውላል? ሰዎች በምን አይነት ሁኔታ ቢወስዱት አሪፍ ነው ብለሽ ታስቢያለሽና እዚህ ስለ መኪናው ደግሞ ትንሽ አንዳንድ ነገሮችን ጨምሪልን። እሺ እንዳልኩሽ ይሄ መኪና አሁን ዛሬ የገባ መኪና ነው። ገና ለፍተሻ ያዘጋጀነው መኪና ነው። ግን የግቢያችን መካኒክ ባየው ሁኔታ ቀለም እንዳልኩሽ በፌድ ምክንያት ደርቧል። ሞተር አሪፍ ደረጃ ላይ ነው ያለው። ሻንስ የለውም፣ ግሪል የለውም፣ ጠርዝ የመሳሰሉ ችግሮች ደግሞ የሉበትም። እና አሁን እነዚህ መኪኖች ብዙ ጊዜ ኮሮላ በነዳጅ ይበላል ተብሎ ነው የሚታማው። ግን እንደዛም ቢሆን አሪፍ መኪና ነው ማለት የሆነ ዘመን የማይሽረው አይነት መኪና አለ አይደለ? እንደዛ አይነት መኪና ነው። አንዳንዶች ለራይድም ይወስዱታል። ትንሽ ነዳጁ እንዳልኩሽ እንትን ቢልም አሁን ላይ ያለው የራይድ ስራ ደግሞ በጣም እያጣጣፉት ነው። ለይታወቀው ለራይድ ይሆናል፣ ለቤት መገልገያም ይሆናል እና በጉልበት ደግሞ አይታማም። ይሄ መኪና የትም ይሄዳል፣ ክፍለ ሀገር የትም የሚሄድ መኪና ነው። ገብቶሻል? ለቤት መገልገያም ይሆናል፣ ለድርጅት የሚያከራዩትም አሉ፣ ለራይድ መገልገያም ደግሞ የሚያደርጉት አሉ። በጣም አሪፍ። እናንተ ጋር መኪና መሸጥ ብቻ ነው? ሰዎች የራሳቸውን መኪና ራሱ እዚህ መጥተው እንዲሸጥላቸው ከፈለጉ ማምጣት ይችላሉ? ምክንያቱም አብዛኞቹ መኪኖች ዩዝዶች ናቸውና ሁሉንም እናንተ ገዝታችሁ ነው የምታመጡት ወይስ ሰዎችም ያቀርባሉ? አዎ ጥሩ ጥያቄ ጠየቅሽኝ። አሁን ብዙ ጊዜ መሸጫ ላይ ሜቢ እኛም እንገዛለን፣ የምንገዛቸው መኪኖች አሉ፣ ለኛ የሚቀርቡልን መኪኖች አሉ። ግን በዛ በተጨማሪ ለየት የሚያደርገን ደግሞ እንዳልኩሽ የከስተመር መኪኖችንም እንረከባለን። መረከቢያ ፎርም አለን። እዚያ ቆሞ መሸጥ የሚፈልጉ ከስተመሮች ሊኖሩ ይችላሉ። እነሱን ከስተመሮች ፎርም አለን ካለበት ኮንዲሽን አንፃር ተረከበናቸው ያንን መኪና በተሸጠ ሰዓት ያው የሚከፍሉት ኮሚሽን ይኖራል። እሱን ከፍለው ሌላ ምንም አይነት ተሸጠ አልተሸጠም ባይሸጥም የሚከፍሉት ነገር የለም እዚህ ግቢ ላይ ተሸጠም አልተሸጠም። ግን ምንድነው ከተሸጠላቸው ያው ኮሚሽን ያስባሉ ማለት ነው። ኮሚሽን ያስባሉ። መለወጥ የሚፈልጉም ደግሞ አሉ። ያላቸው መኪና አሁን አነስ ያለ መኪና ከሆነ ከፍ ወዳለ መኪና ጨምረው ወይ ደግሞ በባንክ ብድር አማራጭ ፈልገው ከፍ ያለ መኪና ፈልገው ደግሞ ገንዘብ የሚፈልጉ ሰዎች አሉ። እነሱን ደግሞ እንሸጥላቸውና የተረፈውን ገንዘብ እንሰጣቸዋለን ማለት ነው። አንዳንዶች ደግሞ መኪና መሸጥ ይፈልጉና እዚህ ማቆም የማይችሉ አሉ። ምንድነው የሚንቀሳቀሱበት ሊሆን ይችላል ምናምን በዛ ምክንያት እዚህ ማቆም ላይ ፈልጉ ይችላሉ። እንደነሱ አይነት ከስተመር ሲኖሩ ደግሞ መኪናቸውን አስመጥተን ያለበትን ሁኔታ እንዳልኩሽ አስፈትሸን በራሳችን ወጪ ነው የምናስፈትሸው። መኪኖቹን አስፈትሸን ያለበት ኮንዲሽን እነሱ የሚሰጡን ዋጋ ይኖራል። እነሱ ከሰጡን እኛም ደግሞ አየር ላይ ካለው ገበያ አንፃር ከነሱ በተሻለ እኛ ጋር እውቀት ስለሚኖር መኪና ስላለው ገበያ ከዛ አንፃር ዋጋ እንሰጣቸውና ፎቶ አንስተን እንልካቸዋለን። ከስተመር በሚኖርበት ታይም የነሱን መኪና የሚፈልግ ሰው ሲኖር እንጠራቸዋለን። በዛ ምክንያት እንገበያያለን፣ እንሸጥላቸዋለን ማለት ነው። እና ብዙ አይነት አማራጮች አሉ። አቆመው መሸጥም ይችላሉ፣ መኪና ለውጥም ይችላሉ። እንዳልኩሽ ደግሞ ስንፈልግ እየጠራናቸው እነሱም ሲፈልጉ በሚፈልጉት ታይም ማለት ነው አመቻችተን ቀጥረን እንሸጥላቸዋለን ማለት ነው። በጣም ደስ ይላል። አሁን ወደ ቀጣዮች መሄድ እንችላለን።
አሁን ደግሞ የምንገኘው የሱዙኪ ምርት የሆነው ስዊፍት ዲዛየር አልቶ የሚባሉ እንትኖች አሉ መኪኖች አሉና ይሄኛው የሱዙኪ ምርት ሆኖ ስዊፍት በመባል የሚታወቀው ነው። ይሄ መኪና እንደምታዩ የ2022 ሞዴል ነው። አጠቃላይ ዋጋው 3,600,000 ብር ይባላል። በባንክ አማራጭ ደግሞ እስከ 1,500,000 ብሩን የባንክ ብድር እናመቻችላቸውና ቀሪውን ደግሞ በካሽ ከፍለው መውሰድ ይችላሉ ማለት ነው። አጠቃላይ 3,600,000 ብር መክፈል ካልቻሉ በባንክ ብድር አማራጭ እንዳልኩሽ ማለት ነው። ይሄ አሁን እዳ ያለበት መኪና ሳይሆን በስማቸው ዞሮ ሊብሬው በስማቸው ሆኖ የሚወስዱት መኪና ነው እና እንዳልኩሽ ይሄ በጣም ደረጃ እንደሚባለው ስዊፍት ነው ግቢያችን ውስጥ ማለት ነው። ካሉት ዲዛይሮች ላይ ስዊፍቶች ላይ ግሪል በመባል የሚታወቅ ችግር አለ። እንደ ችግር ነው የሚታየው። አሁን ላይ እንደውም እየተለመደ መጥቷል። ለመሬት ቅርብ ናቸውና ይሄ እንትናቸው ግሪላቸው ሻንሲው የሚሸከመው ማለት ነው። ሻንሲው ማለት የዚህ መኪና ሙሉ ለሙሉ ቦዲውን የሚሸከመው እቃ ነው እና አሁን ያ ግሪል ያን ያክል እዚህ መኪና ላይ የሚያመጣው ጉዳት የለም። እንዳልኩሽ ግን ሻንሲው ይሄን መኪና ይሄን ቦዲውን የሚሸከመው ስለሆነ ሻንሲው ተመቶ ወይ ደግሞ ተበይዶ ቢሆን ኦልሞስት የቦዲውንም አቋም ይቀይረዋል ማለት በቃ ማይሆን መኪና ነው ማለት ነው። አንዳንድ ሰው ግን ካለው ካሽ አንፃር ያው ሻንሲ ያለው መኪና ዋጋውም ስለሚቀንስ ተስማምቶበት የሚወስዳው ይኖራል። አምኖበት ማለት ነው። ነግረናቸው ተፈትሾ አይታውት ግን ዋጋ ልዩነት ስላለው ቻንስ ያለውና ቻንስ የሌለው መኪና ልዩነት ስላለው አምኖበት የሚወስድ ይኖራል። ይሄ መኪና ግን እንዳልኩሽ ቻንስ የለውም። እንኳን ቻንሲ ግሪል እንኳን የለውም ይሄ መኪና ማለት ነው። ግን አሁን ግሪል ያላቸው መኪኖች አሉ ግቢያችን ውስጥ። ግን እነዚህ ተጋላጭ ናቸው ለእንደዛ አይነት እንትን ኢቭን ስፒድ ብሬከር ሲሄዱ ይመታቸዋል ከታች ማለት ነው። ያጣመመዋል፣ ሰበር ይችላልና ግን ቢያንስ እሱ በትንሽ ብር በ10 በ15 ሺህ ብር የሚስተካከል ነገር ነው እና እንዳልኩሽ ሻንሲም የለውም ግሪልም የለውም ቀለም ርማት የለውም። በቃ ምንም አይነት እንከን ማለት ሙሉ ለሙሉ ፋብሪካ አቋም ላይ የሚገኝ መኪና ነው ይሄ መኪና። ነዳጅ ላይም አይታማም። ለራይድ ከፈለጉ ለቤት መገልገያ የትም በቃ ገብቶ መውጣት የሚችል መኪና ነው ይሄ መኪና። በጣም ደስ ይላል። አሁን ባለበት ሁኔታ እንግዲህ አንቺ ያው መኪናው ላይ በደንብ ስላለሽ በጣም ብዙ ሰዎች የሚመርጡት የመኪና አይነት የትኛው ነው? ለራይድ ስራ ሊሆን ይችላል፣ ለቤት ሊሆን ይችላል። እንደ ምርጫ የትኞቹ መኪናዎች ላይ ሰው ያዘውተናል? አሁን ለራይድ ብዙ ጊዜ መገልገል የሚፈልጉ ሰዎች በባንክ ብድር አማራጭም ነው ብዙ ጊዜ ምክንያቱም የራይድ ሰርተን ከፍለን መውሰድ እንችላለን ብለው ስለሚያስቡ እና አንዳንድ ሰው ደግሞ ብር ኖሮት ራሱ ባይዘወይ ሙሉ ካሽ የማይገዛ ሰው አለ። ገብቶሻል? በባንክ ብድር አማራጭ ምክንያቱም ያንን ገንዘብ ደግሞ ሌላ ነገር ላይ መዋል ይፈልጋል ወይ ደግሞ ሁለተኛ መኪና እንደ ኢንካም እንዲሆነው እና ብዙ ጊዜ ያሪስ ኮምፓክቶች፣ ቪትሶች እና ደግሞ የሱዙኪ ምርቶች ነዳጅ ላይ አሪፍ ስለሆኑ ኮምፓክቶችን ብዙ ጊዜ በ3 ፒስተንናም ከሆነ ትንሽ የጉልበት የማነስ እንትን አላቸው። በዛ ይታማሉ። እውነትም ነው ደግሞ ግን አንዳንድ ሰው ካለው ካሽ አንፃር በ3 ፒስተን ይወስዳል። በ4 ፒስተን ሲሆን የተወሰነ ካሽ ለውጥም አለው። 4 ፒስተን ሲሆን በማኑዋል ሲሆን ደግሞ ሞር ተመራጭ ነው። ቪትሶችም ደግሞ አሉ። እነሱም በምንም አይታሙም ማለት በቃ ይሄ እንደ ኮሮላ ነው። ምንም ዘመን የማይሽር በነዳጅ አይታማም፣ በጉልበት አይታማም። አሁን እነሱ ፍላጎት አለ ሁሌ ማለት አይቀንስም። እንደውም እነሱ ከ2099 ጀምሮ ነው እስከ 2004 ነው ከፍተኛ ሞዴል ያለው ቪትሶች ማለት ነውና ግን በጣም ተፈላጊነታቸው ሀይ ነው። አይቀንስም። ሁሌም ይፈልጋሉ። ዘመን አይሽራቸውም በቃ መኪኖቹ። እነሱንም ለራይድ መገልገያ ይጠቀሙታል እንዳልኩሽ እና ዲዛይሮች አሁን ደግሞ ኤሌክትሪኮችንም ያው አሁን ደግሞ ካለው ነባራዊ ሁኔታ አንፃር ልክ ነው ነዳጅ ካለበት አካሄድ አንፃር ዞር እያለ ነው ሰው ወደ ኤሌክትሪክ። ምክንያቱም የተሻለ ነው ሞር ማለት ጊዜ ያመጣሽ ነገር ቢሆንም አሪፍ ነገር ነው። በጣም ከነዳጅ በተሻለ ኢንካም ያገኙበታል እዛ ላይ ነዳጅና ኤሌክትሪክ ቻርጅ የሚያደርጉበትና ነዳጅ የሚገዙበት አሁን አይገናኝም። ጊዜ ቁጠባ ላይ አለ። ገብቶሻል? ቤታቸው ቻርጅ አድርገው መውጣት ይችላሉ። ነዳጅ ሰልፉ አለ። በጣም ብዙ ነገር አለ፣ መጉላላት አለው። ከዛ አንፃር አሁን ሰው ወደ ኤሌክትሪክም እያመዘነ ነው። ግን ነዳጅ መኪኖችም ደግሞ በጣም እየተሸጡ ነው ያሉት። በጣም ደስ ይላል። አሁን ደግሞ እንግዲህ የምንገኘው ዘመን አመጣሽ ቅድም እንዳልኩሽ ነዳጅ ቆጣቢ ምን ማትየው በኤሌክትሪክ ቻርጅ አድርገሽው አሁን ይሄ ፉል ቻርጅ አድርገሽው 405 ኪሎ ሜትር የሚጓዝልን የቢዋይዲ ምርት ነው። ሴጉል በመባል ይታወቃል። አሁን ይሄ መኪና በጥቁርና በክሬም ዳሽቦርድ ነው ብዙ ጊዜ የተለመዱት። ቦዲያቸው በክሬም ነው አሁን የምናገኘው። የዚህ ዋጋ አሁን 3,700,000 ብር አካባቢ ነው። የተወሰነ መጠነኛ የሆነ ድርድር ያለው ነው። ባንክ አማራጭ ለሚፈልግም እንዳልኩሽ እስከ 1,200,000 ብር ባንክ ብድር እናመቻችላቸዋለን። 2,500,000 ደግሞ ካሽ ይከፍላሉ ማለት ነው። አጠቃላይ መክፈል የሚችሉ ሰዎች ደግሞ ካሉ 3,700,000 ብር ይከፍላሉ። አሁን ይሄ መኪና ብዙ አልሄደም፣ 7000 ኪሎ ሜትር አካባቢ ነው የሄደው። ባትሪውም ያው 7000 ከሄደ ብዙም አይነካም፣ 99% ነው በፍተሻው መሰረት። ባትሪው 99% ነው። 7000 ኪሎ ሜትር ኦልሞስት 00 በዩ
ታርጋው እንደምታዩ ተላላፊ ነው ማለት ያስታውቃል። አይተሹ የምታውቂው ብዙ እንዳልተጎዳ ብዙ የተገለገለ አይመስልም። ሲታይም አዲስ ነገር ምንም ጭረት የሌለው ምንም በቃ ንክክ የሌለው መኪና ነው። ያው ጊዜውም አሁን የቅርብ ጊዜ ስለሆነ ማለት ነውና እንዳልኩሽ አሁን እነዚህ መኪኖች ኮርሶስ መኪና ነው። እሺ አሁን ይሄ ለራይድ ማስገባት ይችላሉ፣ ለቤት መገልገያ ማድረግ ይችላሉ። እኔ አሁን እነዚህ ለቤታቸው ቻርጅ አድርገውት 405 ኪሎ ሜትር ስለሚጓዝላቸው ምንም ሀሳብ የላቸውም። ገብቶሻል? ነዳጅ ልሰለፍ የለም ምን የለም ካለው ጊዜ አንፃር ነው አሁን እንዲህ የምናወራው እንጂ ነዳጅ መኪኖችን እኮ ማንም በጉልበትም በምንም ይደርስባቸው የለም። ግን ካለው ጊዜ አንፃር ደግሞ ኤሌክትሪክ መኪኖች አሁን እየተፈለጉ አሁን የቢዋይዲ ምርቶች አሉ። ሌሎችም ቢዋይዲ ኢቱ የሚባሉ ዮአና ሶንግ ፕላስ የመሳሰሉ መኪኖች አሉ ግቢያችን ውስጥ እንደ ምሳሌ ይሄንን አየን እንጂ እነሱም አሉ። አሁን ተቀራራቢ ናቸው። 405 ኪሎ ሜትር 500 ምናምን 300 ምናምንም የሚሄዱ አሉ። ካላቸው ካሽ አንፃር ከአቅማቸው ጋር የሚሄዱ መኪኖችን እኛ ግቢ ውስጥ በአንድ ቦታ ሰብሰብ አድርገን እንጠብቃቸዋለን ማለት ነው። ልክ ነው። የነዳጅ ዋጋን ከመቀነስ አንፃር እንደው ለስራ የሚያስቡ ሰዎች ሌሎችም እንደው መኪና ኖሮሽ ሌላ ነገር ላለመጨመር የኤሌክትሪክ መኪናዎች እኔም በሆነ መመርጠው እሱን ነው። እስቲ ወደ መኪናው እንሂድና የነዳጅ መኪናዎች ልዩነታቸውን እስቲ እናስታይ። ከጥቅሙ ሊሆን ይችላል ወይም ደግሞ አይ በዚህ መንገድ እንኳን ይሄ ይሻላል ብለን እስቲ እናነጻጽራቸው። ኤሌክትሪክ መኪናና ነዳጅ መኪና ያው ማነጻጸር ቢከብድም ሁለቱም የራሳቸው ኳሊቲ ይኖራቸዋል። ነዳጅም ኤሌክትሪክም ማለት ነው። ግን ካለው ጊዜ አንፃር ቢያንስ ብናወራ እንኳን ማለት ነው አሁን ነዳጅ ማለት በጣም እየጨመረ ያለው ከመጨመሩም ደግሞ ማለት መጨመሩ እንዳለ ሆኖ እጥረት አለ። ያው ካለው ነባራዊ ሁኔታ አንፃር አለማችን ላይ ነው እንዳለ ሰላም ልክ ነው ሰላም ሁኔታ አለ። ከሱ አንፃር የነዳጅ እጥረትም አለ። ከዛ አንፃር ስታዩ ማለት ሰልፉን ስታዩ የነዳጅ ሰልፉ በጣም ማለት 3 ቀን 4 ቀን ተሰልፈው እያደሩ ነው ነዳጅ እየቀዱ የሚገኙት። ገብቶሻል? ትራንስፖርት አገልግሎት አለ፣ እቃ የሚያጓጉዙ መኪኖች አሉ፣ የተለያዩ መንገድ ትራንስፖርት የሚሰሩ መኪኖች አሉ። በጣም ብዙ ነገር ነው እየተጉላላ ያለው ማለት እንዲህ ቀለል ብሎ የሚወራ አይነት ነገር አይደለም። ያው ግን እንደ ሀገርም እንደ ዓለምም የመጣብን ነገር ስለሆነ ያው እንቀበለዋለን። ግን ደግሞ ያ ነገር ደግሞ አክሲደንት ሲኖር አሁን ሰዎች ስንባል የተሻለ ነገር ደግሞ ከጎን ለጎን እያመቻቸን ነው የምንሄደው አይደለ? ይሄ ነገር ባይመቻችልኝ ይሄንኛው ነገር አሪፍ ነው ብለን አማራጭ ይኖረናል። እኛም ደግሞ ኤሌክትሪክ መኪኖችን እየተመረተልን ያለው ከዛ አንፃር አሁን ካለው ነባራዊ ሁኔታ አንፃር እኔ ኤሌክትሪክ መኪኖችን መክራለሁ እንደ ግሌ ማለት ነው። ግን ደግሞ አቅምም ካለሽ ደግሞ ሃይብሪድ የሚባሉ መኪኖች አሉ። ሁለቱንም በነዳጅም በኤሌክትሪክም የሚሰሩ መኪኖች አሉ። ገባሽ? አሁን እነሱ አቅም ላለው ሰው የምመክረው መኪና ነው። ገብቷል? ኤሌክትሪክ መኪኖች ነዳጅ አለ፣ መብራት ቢጠፋ ነዳጅ አለ፣ ነዳጅ ቢጠፋ ደግሞ ኤሌክትሪክ አለ። ገብቷል? ቻርጅ አድርገሽ መሄድ ትችያለሽ። ከዛ አንፃር ሃይብሪድ መኪኖች አሪፍ ናቸው ብዬ ነው እንደ ግሌ የምመክረው። ግን ደግሞ አሁን ካለው ሁኔታ አንፃር ኤሌክትሪክ መኪኖች ለሁሉም ሰው መክራለሁ። እሺ አሁን ደግሞ የምንገኘው የኒሳን ምርት በመባል ይታወቃል። የመኪና ካሽካይ ኒሳን ካሽካይ ይባላል። የ2017 ሞዴል መኪና ነው። እንደምታዩ ግሬሱ በጣም ከፍ ያለ የሚያምር መኪና ነው። ብዙ ጊዜ ሴቶች ይመርጡታል ይሄ መኪና እና አሁን ይሄ መኪና አጠቃላይ ዋጋ 2,700,000 ብር ነው። ለምን ቀነሰ ልትይ ትችያለሽ? እሱ ነግርሻለሁ። 2,700,000 ብር ነው። በባንክ አማራጭ ለሚፈልጉ ደግሞ ከፈለጉ 50 እናምተችላቸዋለን። እኔ መኪና ሞዴሉም ከፍ ያለ ስለሆነ ባንክ የባበደር እንትኑም ከፍ ይላል። እንደምታዩ ግሬስ ስላለው በጣም ነው ደስ የሚለው። ውስጡንም ታዩ ምናምን ሰሩፍ ያለው መኪና ነው ምናምን። ግን ምንድነው እነዚህ መኪኖች በምን ይታማሉ? አንድ ያሞቃሉ። ሞተር በጣም ያሞቃል፣ በማሞቅ ይታወቃል። እና እየሄድሽ ምናምን ሜቢ ያን ያክል እንዲህ በጣም እንትን የሚልሽ አይነት መኪናም ባይሆንም ግን ከሌሎች መኪና ዋጋው እንዲቀንስ ያደረገው ነው የምነግርሽ። ያሞቃሉና ትንሽ ውድም ናቸው ስፔራቸው ላይ። ከማሞቁ በላይ ደግሞ ስፔራቸውን ለማግኘት ስለምትቸገሪ ዋጋም ደግሞ የተወሰነ ዲፈረንስ ስላላቸው ከዛ አንፃር ዋጋቸው ቀነሰ። ግን በጣም ምርጥ መኪኖች ናቸው። በኳሊቲ ደረጃ ሴቶች ይመርጡታል ያልኩሽ ለዛ ነው። ብዙ ጊዜ ሴቶች መኪና ላይ ያን ያክል እንትን የላቸው ከፍ ማለቱ ብቻ እሱና የሚያዩት ግን መጥፎ መኪና ነው ያልኩሽ ሳይሆን እነግርሻለሁ ያለበትን ሁኔታ። አንቺ አሁን ለምሳሌ በጣም ቀን ሙሉ ላትጓዥበት ትችላለሽ። ይሄ መኪና ሜቢ ቀን ሙሉ ለሚጓዝበት ሰው ለስለም ነገር ሊከብድ ይችላል ማለት በማሞቁም ሊሆን ይችላል፣ ሊያስቆምሽ ይችላል መንገድ ላይ ከዛ አንፃር። ነገር ግን ጠዋት ወጥተሽ ቢሮ ገብተሽ ማታ ወይ ደግሞ ምሳ ለመውጣት የምትወጪበት አይነት መኪና ይሆናል። ገብተሻል? ቀን ሙሉ እንትን የምትይበት ካልሆነ ማለት ነው። ጠዋት ከዛ ማታ ኦር የሆነ ታይም ላይ የምትንቀሳቀሽበት አይነት መኪና ይሆናል። እንደምታዩ በጣም ደስ ይላል። ማለት ለራይድ ምናምን ላይሆን ይችላል ይሄ መኪና። ለምሳሌ ቀደም እንዳልኩሽ ቀለል ያሉ መኪኖችን ነገርሻለሁ ለራይድ መሆን ይችላል። ይሄ ለራይድ ማስገባት ይከብዳል።
ለመገልገል ነዳጅ ላይ የተወሰነ ልዩነት አለው። በአራት ፒስተን እናገኘዋለን። ጉልበት ምናምን አይታማ ያልኩሽ ምንድነው ትንሽ ስፔራቸው ይወደዳና ለማግኘት ትቸገሪያለሽ። ከዛ ውጪ ትንሽ ያሞቃል። ሌላው ይሄ ብቻ ነው እንጂ ሌላው ሁሉ ሰላም ነው። አልደረበም፣ ተፈትሿል። ሞተር አልፈታም፣ ጋስኬት አልፈታም። እና ያለበት ደረጃ በጣም አሪፍ የሚባል ደረጃ ላይ ነው የምናገኘው ማለት ነው። በጣም አሪፍ። እንግዲህ ይሄንን ብዙ ጊዜ ሴቶች ይመርጡታል ብለሽኛል። ሰዎች የመኪና ቀለማቸው ምን አይነት ቢሆን ነው በጣም ደስ የሚላቸው? ሁሉም ሰው አንድ አይነት ከለር ምርጫ አይኖረውም። ኦቪየስ የሚታወቅ ነገር ነው። እንደ መኪናው አይነትም ደግሞ የከለር ምርጫ ይለያያል። ለምሳሌ ዲዛይር ላይና ኤሌክትሪክ መኪኖች ላይ ወይ ደግሞ ቪትስ ላይና ኮምፓክቶች ላይ የተለያየ ከለር አማራጭ ስላለ እንደ መኪናው አይነትም የከለር ምርጫሽ አንቺ ራስሽ አሁን የምትወጂው ከለር እንኳን ቢኖር እንደ መኪናው አይነት ምርጫሽ ሊለያይ ይችላል። ነገር ግን ይሄ ብዙ ጊዜ ከለርፉል ያልሆኑ መኪኖችን ይመርጣሉ። ሲልቨር፣ ካኪ ከለር፣ አሁን እንደዚህ እንደምታዩ ቡኒ። ግን ደግሞ አሁን ሴጉሎች ላይ ክሬም ዳሽቦርድ ይፈለጋል። ዲዛይሮች ላይ ደግሞ ሲልቨር አለ። አይጠማ የሚባል ልክ እንደዚህ አይነት ከለር አለ። አዎ። ግን ሌመን ከለር ይሄ ወጣ ያለ ከለር ቢጫ ሊሆን ይችላል። ቀይ ካርበን ከለር ይባላል። እንደየሰው በቃ ሴትና ወንድ እንኳን ከለር ምርጫቸው አንድ አይሆንም። እና እንደየከስተመሩ እንደየመኪናው አይነትም የየሰው ከለር ምርጫ ይለያያል። የማይመከር ከለር አለ። ግን እንደዚህ አይነት ከለር ለመኪና አይሆንም ይባላል አለ። አሁን ለምሳሌ እንደ መኪና አይነት እንዳልኩሽ አሁን ኮምፓክቶች ላይ ጥቁር ከለር ትንሽ ያዝ ያደርጋል። እነዚህ ኒሳን ካሽካይ ላይ አሁን ጥቁር ቢሆን ምክንያቱም ያሞቃሉ መኪኖቹ እንዳልኩሽ ኮምፓክቶቹም 3 ፒስተን ናቸው። እነዛም ያሞቃሉ። ይሄ ጥቁር ሲሆን ደግሞ የበለጠ እንትን ይላልና ብዙ ጊዜ ኮምፓክቶች ላይ ካሽካይ ላይ ይሄ ያሞቃሉ ተብሎ የሚታሙ መኪኖች ላይ ጥቁር ከለር ለምሳሌ አይፈለግም። ጥሩ መረጃ ነው ዛሬ ነገርሽ። አሪፍ ይሆናል። የትም አታገኘው። ብዙ ጊዜ መኪና ሲባል ጥቁር ነገር እወዳለሁ፣ ግን አሁን በምክንያት ከለሮችን መምረጥ እንዳለብን ተረድቻለሁ። እኔም እንዳንቺ ነኝ። የከለር ምርጫዬ ጥቁር ነው። እንደ መኪና አይነት ግን ይለያያል። የሆነ ግሬስ ያላቸው መኪኖች ቢሆኑ ደስ ይላል። እንደ ከለር ምርጫሽ አሪፍ ይሆናል ብዬ አስባለሁ። አሁን የቀሩ መኪኖች ምን አይነት ናቸው? አሁን የቀሩን አነስ ያሉ ኤሌክትሪክ መኪኖችም አሉ። እነሱን ላሳይሽ። እሺ። ይሄም የኤሌክትሪክ መኪና ነው። እዛ ጋር BYD ሴጉል በሚል አሳይቻለሁ። ከሷ ደግሞ በዋጋም በይዞታም ትንሽ መለስ የምትል መኪና ነች። ቻንጋኝ ኢስታር በመባል ትታወቃለች። እንደምታዩ 2024 ሞዴል ነው ይሄ መኪና። አጠቃላይ ዋጋው 2,600,000 ብር ነው። ግን በባንክ ብድር አማራጭ ደግሞ ለሚፈልጉ ሰዎች እንዳልኩሽ እዳ ያለበት መኪና ባይሆንም በስማቸው ዞሮ ሊብሬው በስማቸው ሆኖ የባንክ ብድሩ የሚመቻችላቸው ሰዎች አሉ እና አሁን ይሄን ካሽ 1,600,000 ብር ከፍለው ቀሪውን 1 ሚሊዮን ደግሞ ባንክ አበድሯቸው በየወሩ ተመላሽ እያደረጉ ይሄ መኪና ይገላቸው ማድረግ ይችላሉ ማለት ነው። በነጭ ከለር እናገኛታለን እቺ መኪና። እቺም በፉል ቻርጅ 405 ኪሎ ሜትር ትጓዝልናለች ያለ ምንም ሀሳብ ማለት እና እቺንም ለራይድ መገልገያ ትሆናለች፣ ለቤት መገልገያም እንስ ምጥን ያለች እንደሰ ምጥን መኪና ናት። አዎ እንደዛ ናት። በጣም አሪፍ። ውስጧ ላይ የተለየ እንከን አለ እንደው ይሄ የሚባል ነገር አለ? እንዳልኩሽ ነው። ይሄ መኪና አስፈትሸን ያስገባ ነው። ባትሪ ማሪፍ የሚባል ደረጃ ላይ ነው ያለው። 13000 ኪሎ ሜትር ነው የተነዳው ይሄ መኪና። ባትሪውም ወደ 95 አካባቢ ድረስ ደርሷል። ያው ከቀደሙ የተወሰነ ኪሎ ሜትር ልዩነት አላቸው እና ከዛ ውጪ ምንም አይነት እንከን የሌለበት መኪና ነው ማለት ቀለም የደረበው የለም የተፋፋቀ ሻንሲ ማለት ከስር ምትም የለውም። ባትሪው ብዙ ጊዜ አሁን ኤሌክትሪኮች ከስር ልክ እንደ ዲዛይር አይነት ነገር አላቸው ይመታሉ ተብሎ ይታሰባል። በፍተሻው መሰረት ምንም አይነት እንከን የሌለባት መኪና ናት ማለት ነው። በጣም አሪፍ። እንግዲህ ቆይታችን በጣም ደስ የሚል ነበረ። ስለ መኪናው ማላቃቸውን አዳዲስ ነገሮችን ነግረሽኛል፣ በደንብ አብራርተሽልኛል። እስቲ ቀረ ብለሽ መታሰቢው ሀሳብ ካለ እስካሁን ያላነሳናቸው እድል ልስጥሽ። ያው እንዳልኩሽ ነው አሁን ብዙ ቦታ ተደራሽ ሆነናል ብለን እናስባለን። ቢሆንም ግን አንዳንድ ይሄ መረጃ ያልደረሳቸው ሰዎች ይኖራሉ ብዬ አስባለሁና አሁን አንቺ እንዳልኩሽ ዛሬ ባዘቦት ቀን ነው የመጣሽው። ሁሌም እሑድ የምናዘጋጀው ሰንዴ ማርኬት ገበያ አለን እና እዛ ገበያ ላይ ለሌላ ቀን ጋብዣሻለሁ በዚሁ አጋጣሚ። እሺ። እና እንዲህ እንደምታዩ አሁንም ብዙ ከስተመሮች አሉ፣ ብዙ መኪኖች አሉ ግቢያችን ውስጥ። እሑድ ላይ ግን በጣም ብዙ ከ50 በላይ መኪኖችን ይቆማሉ ግቢያችን ላይ። ሻጭም ገዢም ነው የምናገናኘው እሑድ ቀን ላይና ወከባ ነው። ብዙ አይነት አማራጮችን ታገኛለሽ። አሁን እኛ ትላንት የነበሩ ስራዎችን ዛሬ ለመጨረስ ነው እየተራራጥን ያለነውና ትላንትና ያው እሑድ ቀን ስለሆነ ማስፈተሽ ምናምን የመሳሰሉ ነገሮችን ማግኘት ስለማንችል ወደ ዛሬ ነው የምናስተላልፈውና የፈለጉ ቀብድ ከፍለው ከፈለጉ ደግሞ ዛሬውኑ የፈለጉትን መኪና መርጠው አስፈትሸው ዋጋ ተደራድረው ምን ብለው የሚጨርሱበት ቀን ነው። አሁን አብዛኛውን ቀን ትላንትናውን ስራዎች ዛሬ የምንጨርስበት ቀናቶች ላይ ነው አንቺም የተገኘሽው እና እንዳልኩሽ ሁሌም እሑድ ሰንዴ ማርኬት በሚል
በጣም ብዙ መኪኖችን በጣም ብዙ አይነት ለስራም ለቤት መገልገያም የሚሆኑ መኪኖችን እናቀርባለን እና ብዙ ጊዜ ብዙ መሸጫዎች አሉ አካባቢያችን ላይ በባንክ ብድር አማራጭ ደግሞ እኛ ትንሽ ለየት ያደረግነው በባንክ ብድር አማራጭ ማመቻቸታችን ብዙ ጊዜ ለ00 መኪና ነው ባንክ ብድር አማራጭ የሚኖረው 50 ሊሆን ይችላል 70-30 ሊሆን ይችላል እኛ ግን ለዩዝድ መኪኖችን ከ1999 ጀምሮ እስከ አሁን ድረስ ያሉ መኪኖች አሉ እነሱ መኪኖች በባንክ ብድር አማራጭ በፈለጉት ማለት ካላቸው ካሽ አንፃር ነው ገብተሻል 1 ሚሊዮን ካሽ ያለውና 700 ሺህ ብር ካሽ ያለው 3 ሚሊዮን ካሽ ያለው ሊኖር ይችላል ሶ ካላቸው ካሽ አንፃር የሚመጣጠን መኪና ቀሪው በባንክ ብድር አማራጭ አድርገን ሙሉ ካሽ ከፍሎ መውሰድ የሚችል ደግሞ ካለ አሳያው ብለን መኪናውን ገዝተው መሄድ ይችላል ማለት ነው ግን ምንድነው ባንክ ብድር ሲሆን ባንክ ብድሩ ቀሪውን ባንኩ ብሩ እስኪለቅልን ድረስ መኪናውን ለሻጭም ለገዥም ሳንሸጥ እኛው ኃላፊነቱን ወስደን እንዳገበያየናቸው የመኪናውን ኃላፊነት ራሳችን ወስደን ባንክ ብድሩ ከተለቀቀ በኋላ ለባለቤቱ መኪናው ከገባ በኋላ መኪናቸውን ቁልፋቸውን ይዘው ይሄዳሉ ማለት ነው በጣም ደስ በጣም ለየት ሰንደይ ማርኬት ማለት ከዚህ በፊት ሰምተሽ አታውቂም እኛ ነን መጀመሪያ በመኪና በአትክልት ወይ በልብስ እንደዛ ነው ባዛር አሁን እኛ ለየት ተባለ መልኩ መኪናን ስፔሻሊ እሁድ ቀን መሆኑ ደግሞ ተመራጭ ያደርገዋል ሰዎች የረፍታቸው ቀን አሁን ብዙ ጊዜ ከሰኞ እስከ ዓርብ እስከ ቅዳሜ ቢዚ የሚሆኑ ሰዎች አሉ ከ11 ሰዓት በኋላ የሚመቻቸው አሉ መኪና መተው ለማየት እንኳን ቢመቻቸው ማስፈተሽ ላይ ይችላሉ ገብተሻል ካለው ሰዓት አንፃር ያንን ነገር ግን እኛ እሁድ መተው መኪናውን ሲመርጡ የተወሰነ ቀብድ ካስያዙ ወይ በነጋታው እነሱ እንኳን ማስፈተሽ ባይመቻቸው የሆነ ሰንበዲ ልካው እንዲያስፈትሹ እድል እናመቻቻለን በራሳችን ሹፌር መድበን ነዳጅ ከራሳችን ነው ገብተሻል ከዛ አንፃር አማራጭ መኪኖችንም በራሳችን ልናስፈትሽላቸው እንችላለን አንዳንድ ሰው አንድ መኪና አስፈትሽ ሁለት መኪና ማስፈተሽ ካለው ገንዘብ አንፃር ከባድ ሊሆን ይችላል ከዛ አንፃር እኛም በመተባበራቸው መልኩ እንተባበራቸዋለን ወይ ሁለተኛ መኪና በራሳችን ወጪ እናስፈትሽላቸዋለን እንደዛ ከከስተመር ጋር ብቻ ፍቅር ነን ተመራጭ አድርገናል ይሄ ለየት ያሉ እንትኖቻችን ናቸው እነዚህ አሁን ለምሳሌ በጣም ደስ ይላል እንግዲህ እነዚህ መኪኖች አይተው መተው መግዛት ለሚፈልጉ ሰዎች እናንተም ቤቲንጎቹ አድራሻ ማግኘት ይችላሉ ስልክ ቁጥርም ካለ አለ በዚህ አጋጣሚ አንድ ያልነገርኩሽ ነገር እዚህ አሁን እሁድ ነው ሰንደይ ማርኬት በሚል የሚታወቀው ሁለተኛ ብራንች አለን ሁለተኛ ኦፊስ አለን እዛ ደግሞ አርብ አሁን ደግሞ በቅርቡ ነው የጀመርነው አሁን አይ ቲንክ ለአምስተኛ ጊዜ እያዘጋጀን እንገኛለን ብላክ ፍራይዴይ በሚል የተለያዩ ኮምፓክቶችን የከስተመሮቻችንን ምርጫ ተደራሽ ለማድረግ የፈለጉትን መኪና በዚህ ሳምንት ኮምፓክቶች ከሆነ በሚቀጥለው ይሄን መኪና ለሚሉን ደግሞ እነዛ መኪኖች አዘጋጅተን አርብ ላይ በእንደዛ አይነት መልኩ ደግሞ ብላክ ፍራይዴይ በሚል ጀምረናል በዚሁ አጋጣሚ ደግሞ ሌላ ቀን ደግሞ አርብ እዛ እንገናኛለን ተስፋ አደርጋለሁ በእውነት ደስ ይለናል መተን ምናያችሁ ምን ጎበኛችሁ ነው የሚሆነው እሺ እናመሰግናለን ስለዚህ ያው አድራሻችን መስቀል ፍላወር ምስራቅ ስጋ ቤት ጋር 50 ሜትር ገባ እንዳለው ያገኙናል ስልክ ቁጥርም ደግሞ ደውለው እኛ ማግኘት ይችላሉ ማማከርም ይችላሉ ስለዚህ ስለበጣሽ በጣም እናመሰግናለን እኔም በጣም አድርጌ አመሰግናለሁ ቆይታችን በጣም ደስ የሚል ነበረ ስለጊዜሽ ቴንክ በጣም አመሰግናለሁ ውድ ተመልካቾቻችን ዛሬ እንግዲህ በሶሉሽን ካር ማርኬት የነበረን ቆይታ ይሄንን ይመስል ነበር ከትንሽ እስከ ትልቅ የተለያዩ አይነት መኪኖችን ተመልክተናል እንግዲህ እዚህ የሚሸጠው ዩዝድ መኪኖች ነው ከዛ በተጨማሪም ደግሞ 00 የሆኑ መኪኖችንም ማግኘት ትችላላችሁ እንደ ምርጫችሁ መታችሁ አይታችሁ አስፈትሻችሁ የወደዳችሁትን መታችሁ መውሰድ ትችላላችሁ እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ ሰብስክራይብ ሼር ማድረግ እንዳትረሱ እስካሁን ድረስ ፕሮግራሙን በማቅረብ አብሬያችሁ ቆይታ ያደረኩት ደግሞ እኔ ሊና አብራም ነበርኩኝ ካሜራማንና ኦል ነበር በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ